ማዳመጥ ትችላላችሁ ሌሎች ፕሮግራሞችን። ስለዚህ የዛሬ ዓመት ሲጮሁት እንደነበረው እንደ አዲስ አሁን እንደዚህ ሆኖ ኃይለኛ ዘመቻ ከፍተውብናል። በተደራጀ ሁኔታ ማለት ነው። ገብቷቸዋል። እነሱ አጭበርብረው አታለው የወሰዳቸውን ልጆች 90% አስመልሰናቸዋል። እስልምና ውስጥ ማንም ጤናማ አይምሮ ያለው እንደማይቆይ ጠንቅቆ ሰው እንዲረዳ አድርገናቸዋል። ተሳስቶ ተጭበርብሮ ሊገባ ይችላል። ሰው ሲያውቅ ሲረዳ ግን ተመልሶ ይወጣል ማለት ነው። ተመልሶ ይወጣል። ይሄንም ማሳየት ስለቻል ተስፋ ቆርጠዋል። ደሞዝ እየከፈሏቸው ቤት አስቀምጠዋቸው አዲስ አበባ ሲያስተምሯቸው የነበሩትን እንኳን ኃይለኛ ገንዘብ እየከፈሉ ማቴሪያል አሟልተውላቸው ስልክ ደጋግመው የገዙላቸው ጭምር ወስደንባቸዋል። ደሞዝ እየከፈሏቸው ቤት ኪራይ ይዘውላቸው የሚያደርጉትን እንኳን ነጠቅናቸው። የዓመት 2 ዓመት ያቆያቸውን እንኳን ወሰድንባቸው ማለት ነው። ትልቅ ኪሳራ ውስጥ ነው የከተትናቸው። ስንት ወጪ ያወጡባቸውም ማለት ነው። ለፖለቲካ ሊጠቀሙባቸው ያሰቧቸውን ነጠቅናቸው እና በጣም እርር ብለዋል ማለት ነው። እና እንደዛ ነው። እነሱ ደግሞ እኛ ጋር ያመጣናቸውን ለፖለቲካ አይደለም የምንፈልጋቸው፣ ህይወታቸው እንዲድን ነው። ልዩነታችን ያ ነው። ለዛ ነው አሁን በጣም ስለተበሳጩ ካያችኋቸው እንደ አዲስ እፎይ ይገደል፣ ይታሰር፣ ይፈለጥ፣ ይቆረጥ የሚል ዘመቻ የከፈቱት ከዛ አንጻር ነው። እና እንደዛ ነው። እናንተ ሰዎች ሄለን አልጨረሽም? ኦኬ ጨርሻለሁ። እኔ ለሁሉም የማስተላልፈው ነገር የሰው ልጅ ውድ የሆነ በክርስቶስ ኢየሱስ ደም የተገዛ ውድ ፍጡር እንደሆነ በደንብ በህይወት የተረድቻለሁና እኔ ሁላችሁንም የማይገባችሁ ቦታ አትገኙ። ምክንያቱም በቃ በክርስቶስ ደም የተገዛን ውድ ፍጡሮች ነን። ምክንያቱም ይሄ ድህነት መዳን ምናምን የሚባለው ነገር ይናፍቃችኋል። እንደውም አንድ ጊዜ ላይ እያወራን ነውና አግቢኝ ምናምን ይለነቅ እኔ እባክህ ትዳር ምናምን አልፈልግም፣ ማግባት አልፈልግም፣ በምድርም አልፈልግም የሚል መልስ ሰጠው። ከዛ አይ ብትሞችም እኮ በሰማይ አይቀርልሽም አለኝና እንደዚህ አይነት አስተምሮት ስትሞቱ በሰማይ ቤት ሴክስ ምናምን ነገር ከዛ የጸዳ ኢየሱስ ክርስቶስ እና ክብር ምስጋና ይግባው ለሁሉም ነገር ማለት ነው። እና ደግሞ ቤተሰቦቼ እነ ቃል ሁላችሁም ከጎኔ የነበራችሁ እውነቱን እንድረዳ ስላደረጋችሁኝ ደግሞ በጣም አመሰግናለሁ። ቤተሰቦቼ በጣም አመሰግናለሁ። አልተቆጡኝም፣ እንደ ሌሎቹ ቤተሰቦች አልገፉኝም። ታላቅ ወንድሜ ምንድን ነው ያለው? ተዋት በቃ ታንብብና ትመጣለች ነው ያለው። ምንም አላለኝም። እና ሁላችሁንም አመሰግናለሁ። ከጎኔ ሆናችሁ ስታግዙ የነበራችሁ፣ በውስጥ ስትጽፉልኝ የነበራችሁ እና ድራማ ነው ለምትሉ ሰዎች እናንተ ያላችሁ ህይወት ራሱ ውስጥ ያላችሁበት ቦታ ራሱ ድራማ ውስጥ ነው ያላችሁት። እና በጣም አመሰግናለሁ ሁላችሁም። የድንግል ማርያም ልጅ ኢየሱስ ክርስቶስ ያክብርልኝ ሁላችሁም። አንቺ ደግሞ ወጪ መቼ እንደነበር ያወቅሁት መሰለሽ? አስቀድሜ እኔ የሆነ ቀን መተሽ ተንቀልቅለሽ ነበረ፣ ታስታውሻለሽ? አዎ ብዙ ጊዜ ምን ያልተቀለቀልኩበት ቦታ ዋሽተሻል፣ ውሸታም ምናምን ብለሽ ኮመንት ጽፈሽ የዛ ዕለት ልጨምቅሽ ነበር፣ አስገብቼሽ ወዲያውኑ ወረድሽ። ታስታውሻለሽ? እኔ ጋር መታሰነግረኝ ነገር ነበር። ያ እንደምወጣ አውቄያለሁኝ። እኔ እረዳቸዋለሁ፣ የሚወጡ ሰዎችን አውቃለሁኝ። ከእስልምና ሙስሊምም የነበሩ ወደዛም ሄደው ከነበረ ሲወጡ የሚወጡ ሰዎችን እረዳለሁኝ። ፊሊንጋቸውን፣ ሁኔታቸውን አይቼ እረዳዋለሁ። እና የዛን ዕለት አየሁሽና
አይ ከእስልምና ትወጣለች ታይም ትውሰድ የሚል በአይምሮዬ ብቆይ የሚል አሰብኩና አይ ትሆን ትከታተል ብዬ ያለፍኩሽ ማለት ነው። እንደ ወጫው እኔ የእውነት ጥያቄ ያልጠየኩበት ቦታ የለም። ደግሞ አዳሜት ነው የተፈጠረው አይታወቅም። ጥያቄ ያልጠየኩበት ቦታ የለም። ለዛ ነው አሁን ለፖለቲካ ነው ለምን እዛም ስለጠየቅሽ እኮ ነው። ግን የቲክቶከሮቹና ትልልቆቹ ኡስታዞች ምላሻቸው አንድ ነው አይደለም። በውስጥ ሂጄ ጠይቄያለሁ። ለምን አላመንኩም፣ በፍጹም ልቀበላችሁ የሚመልሱልሽና እዛ የሚመልሱት አንድ ነው። ሁለቱ ጋር የሚመልሱት አይደለም። እውነቱን ነው የሚያወሩት። እዛ ጋር ያሉት እውነቱን ነው የሚያወሩት። እንደዚህ ይላል። አዎ ይላል። ተቀበል ግዴታ ነው። እዚህ ጋር ግን አይልም። ያ ትናንትና የሆነ ልጅ መጥቶ ነበረ ተመሳሳይ እዚህ አንተ ጋር ሰባ ዝግን ብሎ ሲሄድ እዛ የሚነግሩኝ ሌላ ነው። ቲክቶክ ላይ ያሉት ኡስታዞች በኋላ ምንም አማራጭ ስላጣው ማንኛው ነው እየዋሻ ያለው የሚለውን ለማጣራት ትልልቅ ኡስታዞችን መጠየቅ ጀመርኩ። ግን ትልልቅ ኡስታዞች እያሉ ያሉት አንተ እያልክ ያለውን ነው። ስለዚህ ጥርጣሬ ገብቶብኛል እስልምና። ስለዚህ እንዳላምናቸው እየሆንኩ ነው ቲክቶክ ላይ ያሉትን ኡስታዞች ብሎ እንትን ያለኛለ። እናንተንም መመክራችሁ ምንድን ነው እኛ የምናወራውን እነኚህ ቲክቶክ ላይ ያሉትን ተራ ኡስታዞችን ተዋቸው። ውሸታም፣ አጭበርባሪ፣ ቀጣፊ፣ ወራዶች ስለሆኑ ትክክለኞቹን ትልልቆቹን ኡስታዞች ጠይቁና አይ ውሸት ነው ካሏችሁ ነው እና ጠይቁን እኛን። እነኚህ ቲክቶክ ላይ ያሉት ግን አላማቸው፣ እቅዳቸው፣ ፍላጎታቸው ራሳቸውን የመገንባት እንጂ ሃይማኖቱ ተዋሸ አልተዋሸ ደንታቸው አይደለም። ውሸታም ናቸው። ስለዚህ ትልልቆቹን እዚህ ቲክቶክ ላይ የሌሉትን ትልልቆቹን ኡስታዞች ጠይቋቸው። እኛ ያለውን ካሉ ስለዚህ እኛ አልዋሸንም። እዚህ ቲክቶክ ላይ ያሉት ግን ወራዶች ናቸው። በቃ ወራዳ ምላቸው እኔ ሰውን እንደዚህ በዚህ ቃል መናገር አልወድም። እንኳን የሃይማኖት መሪ ሊሆኑ እንኳን የሃይማኖት አስተማሪ ሊሆኑ ለእረኝነት እንኳን ማቀጥሯቸው ናቸው። በጣም ውሸታም። አንድ ሰው አንዴ ከዋሸ ለሁለተኛ ጊዜ ላይ ትጠረጥረዋል። እንዴት ታምነዋል? አንዴ ከዋሸ ሁለተኛ ሲዋሽ ካገኘኸው ግን ሶስተኛ ላይ እንዴት ትጠብቃለህ? ይዋሻል ለዋሽም ቀጣይ ብለህ እንዴት አብረኸው ትሄዳለህ? እኔ ግለሰብ ከሆነ ያልኳችሁ መሪውን አይደለም ያልኳችሁ። የሃይማኖት መምህር ከሆነ ደግሞ አንዴ እንኳን መዋሸት የለበትም። አንዴ እንኳን መዋሸት የለበትም። አንዴ ከዋሸ፣ ሁለቴ ከዋሸ፣ ሶስቴ ከዋሸ ይሄንን ውሸት ካገኛችሁበት ራቁት፣ ሽሹት፣ አትከተሉት፣ አዋርዱትም። እንደዚህ አይነቱ ውሸት ወራዳ ቀጣፊ በራሱ ሃይማኖት ላይ የሚዋሽ ከሆነ በደንብ አስተውሉ። በራሱ ሃይማኖት ላይ የሚዋሽ የሚቀጥፍ ከሆነ የሌሎችን ሃይማኖትማ ምን ያህል ሊዋሽ እንደሚችል መገመት አይከብድም። አብዱል ፈተና አያካትትም። አብዱል ፈተና ሰላም ብያለሁ። እፎይ እንዴት ነህ? ትላንትና ኬክ ቆረሳ አመለጠኝ አይደለ? ኬክ ሳትበላ ትላለህ? አይ እንኳን ተወለድክ ሃፒ በርዝዴ ብያለሁ። አንድ ቀን ጨምረናል ትላለህ? አይ ደስ ይል ነበር። ዩቲዩብ ላይ አይቼዋለሁ እና እህታችንም እንኳን ደስ ያለሽ። ትከታተላታለህ? ምን አልከኝ? አውቃታለህ? አይ ስታወራ ሰምቼ ነው እንጂ ስጠይቀው ብዙ ጊዜ ያየኛል። እንኳን በጊዜ ተገላገልሽ። አንተ መቼ የምትገላገለው? አንቺ ቀድመሽ ትጠመቂያለሽ፣ ቀድመሽ ትጠመቂ። አንተ መቼ ነው የምትገላገለው? ኢንሻአላህ እንግዲህ በቅርቡ። ያ ዋናው ዘላለም ሕይወት ነው። ኤኒዌይስ ዛሬ በጣም የሚገርም ቶፒክ አንስተን ነበር። ሰምተዋል? መሐመድ ከሌሎቹ በምንድን ነው የሚበልጠው የሚል እንደ እስልምናው በምን ይበልጣል? የሆነ ስድስት ነገሮች አሉ አለ። አንደኛ እኔ በሽብር ወይንም ሰዎችን በማስፈራራት
ከሌሎቹ ነቢያቶች እኔ እበልጣለሁ አለ። ሁለተኛ የዝርፊያ ገንዘብ በመዝረፍ ወይንም ጦር በመዝረፍ እኔ ከነሱ እበልጣለሁ አለ። ይሄ አሁን የመልካም ጸባይ ባህሪያት ናቸው። አንድም የለውም። አምስቱ ስሞች አይደል? ኢቭን አይ ቲንክ ስሞቹም 5 ናቸው መሰለኝ። ያ ስሞቹም እንደዛ ነገር ናቸው። አልመሂ የሚለውም ለምሳሌ ደምሳሽ፣ አጥፊ እንደማለት ነው። አሁን ይሄ የነብይነት መስፈርት ሆኖ ከሌሎቹ ነብይ እንዲበልጥ እንዴት ያደርገዋል? ለምሳሌ ኢሳ ፍትሃዊ መሪ ነው ይላል። አሁን ሲመጣ ጂዚያን ያስቀራል፣ ፍትሃዊ መሪ ይሆናል። ኢሳ ፍትሃዊ መሪ ከሆነ ሙሐመድ ደግሞ ገንዘብ ወሳጅ ከሆነ ገንዘብ የማይወስድባችሁ ድህነት ማይመጣባችሁ እንደዚህ አይነት መሪ ነው የምትፈልጉት ወይንስ ጦርነት እያካሄደ ገንዘብ የሚዘርፍ መሪ ነው የተሻለ የሚሆነው የበላይ የሚሆነው? እንዴት ተባለ? አዛኝ እኔ ጋር የተቋረጠው የአብዱል ፈታ ተቋርጧል። አብዱል ፈተና ተቋርጧል። በደንብ አስተውሉ። ኢሳ ፍትሃዊ መሪ ነው። ጦርነት አያካሄድም፣ ጂዚያን ያስቀራል። ሰዎችን ግብር፣ ገንዘብ ማስከፈልን ያስቀርና ገንዘብ ድህነት አይኖርም። በሱ ጊዜ ድህነት አይመጣባችሁ፣ ችግር አይነካችሁ፣ ገንዘብ ሰዎችን አንነጥቁም፣ አትወስዱም ይላል በኢሳ ጊዜ። ሙሐመድ ግንስ ጦርነት እያደረገ ገንዘብ ስለሚወስድ ያ የተዘረፈውን ገንዘብ እሱ ስለሚወስድ ከነቢያቶቹ የበላይ ነው። ይሄ እንዴት ታላቅ እንዲሆን ያደርገዋል? የብልግና ምልክት ነው እንጂ። እሺ ሙስሊም ገብቷል። አልማሉ ነው የሚለው አልአማሉ ነሲም ተኝቷል። አረ እንዳጎትተን አንተ ቃል ተጠንቀቀ እንዳይስብህ። ተኝቷል ልኮ በዛው እንቅልፍ ወስዶታል። አንተ ቤት እኮ ይመቻቸዋል። እንዴት አይወጣም? መኝታችሁንም እዚህ ነው። እንዴት አይወጣም? ምኑና እንዴት አወቅ ያልከው? መተኛት ነው። አንተም ተኝተህ ነበር ማለት ነው። እኔ እንኳን ያልኩት ወጣውን ነበር። መልካም ሙሐመድ ከሌሎች ነቢያቶች ከምን ለይበት አንዱ እኔ በዘረፋ ወጥቼ ነው አፎይ እናንተ ጋር መስሎኝ ለካ እኔ ጋር ነው። አንተ ጋር ነበር። ኦኬ እያወራሁ ነበር እኮ ስለ ሐዋርያቶቹ ዛሬ እያወራን ነበር እና የኢየሱስ ክርስቶስ ሐዋርያቶች አይ ቲንክ ዓለምን ዞረው ሰብኳል አይደለ? አዎ አይደለ? ያ ሰላም ኢትስ አሜዚንግ። አንዴ ቃልም ነግሮኝ ነበር አይ ቲንክ እና ማለት ከሱ ጋር የነበሩ ሐዋርያቶች ያው ኢየሱስ ክርስቶስ በእንደ እስልምና ለዓለም የተላከ አይደለም ስለሚባል ማለት ነው። እንግዲህ ሐዋርያቶቹ ከሱ ቀጥታ መረጃ ሲቀበሉ የነበሩት ትምህርት የተማሩት ዓለምን ዞሮ ሰብከዋል። ከነብያችን ግን ሲማሩ የነበሩ ሱሐባዎች ዓለምን ዞሮ ሰብከዋል እንዴ? ጦርነት አድርገዋል ዓለምን እየዞሩ። እሱም ቢሆን አረብ ሀገር ውስጥ መሰለኝ በአረብ ፔኒንሱላ ውስጥ አይደል? በአረብ ፔኒንሱላ ውስጥ በዛው እንትን ያሉት እንጂ ለዓለም እኮ ላይክ አንዱ ማስረጃ ማለት ነው እንግዲህ ለዓለም ቢሆን ኖሮ እሳቸው ጠባሪ ቆርጦቤ የኢሳ ተከታዮች ገዳይ አይደሉም፣ አንድ ሰው እንኳን ገድለው አያውቁም ይላል። ሞተዋል እንጂ እነሱ ተገድለዋል እንጂ አይ ቲንክ እንደዛ መሰለኝ። እስልምና ራሱ ይመሰክርላቸዋል። ከነኛ ውስጥ እኮ የሚዘረዝራቸው ጳውሎስ አንዱ የኢሳ ደቀ መዝሙር ሐዋርያ ነው ብሎ ነው ያስቀምጠው። ማቴዎስን፣ ሉቃስን፣ ዮሐንስን ይጠቅሷቸዋል።
ከዛ እነኞቹ እንደው ጳውሎስን ብቻ ስንት ሙፈሲር እንደሚጠቅሰው ታውቃለህ? ትክክለኛ የጌታ ታማኝ ደቀ መዝሙር ብሎ ጳውሎስን ስንት መረጃ እንዳሉ ታውቃለህ? 1 2 3 4 5 6 7 8 15 18 20 25 30 ከ30 በላይ ማስረጃ አለ። እንግዲህ ሐዲስ ውስጥ ማለት ነው ተፍሲራቶች የተለያዩ ማለት ነው። ታማኝ እውነተኛ የጌታ ደቀ መዝሙር ብለው ነው የሚያምኑት ቀደምቶቹ። ኤኒዌይስ የዛሬዎቹ መጡና ጳውሎስ አጭበርባሪ፣ ውሸታም፣ ቀጣፊ ነው ይላሉ። ቀደምት እነሱ መፈስሮቻቸው ግን ጳውሎስ ታማኝ የጌታ ደቀ መዝሙር ነው ያስቀመጡት። እንደው አሁን ይሄ አጭር ማሳያ አይደለም ወይ? ከነብዩ መሐመድ ሲማሩ ሶሃባው አይ ቲንክ ኔትወርክ ጥሩ አይደለም ዛሬ። ክርስቲያን አለ አብዱል ፈተና ጥሩ አድርገውና ወደ ቶፒካችን እስኪመለስ እንበል በቀረን ደቂቃ። እንግዲህ ሙሐመድ ከሌሎች ነቢያቶች የሚለይበት ከተባሉት ምክንያቶች ወይም ደግሞ ራሱ የተናገራቸው ማለት ነው በምንድነው? በጦር ዘረፋ እና በሽብር ድል ነሺ ተደርጊያለሁ ብሎ ይናገራል። ማሸበር የበላይነት ነው? ማሸበር መግደል ምናምን ነገር የበላይነት ነው ወይስ እንዴት ነው የሚታየው? ይሄ ራሽናል በሆነ ጭንቅላታችን ስንመለከተው ይሄ ማሸበር ምናምን እንዴት ነው ከሌሎች ነቢያቶች የበላይ የሚያደርገው? ለምሳሌ ኢሳም ሐዋርያቶቹን በእነሱ ጊዜ መገዳደል አልነበረም ብሎ ቁርጡቢ ይናገራል። እነሱ ሰላማዊ የነበሩ ሰዎች ከነበሩ በኢሳ ጊዜ የነበሩት የኢሳ ተከታዮች፣ ሙሐመድ ደግሞ አሸባሪ ከሆነ ከነ ተከታዮቹ ማለት ነው፣ የትኞቹ ናቸው ሊበልጡ የሚችሉት? የትኞቹ ናቸው? ፕላስ ደግሞ በእስልምና 124,000 ነቢያትና መልእክተኞች ተልከዋል ተብሎ ይታመናል። 124,000 ነቢያትና መልእክተኞች። ሙሐመድ ከነዚህ ሁሉ የሚለየው በዘረፋ ነው። በዘረፋ ሌሎቹ 123,999 አይዘርፉም፣ መሐመድ ብቻ ነው የሚዘርፈው። ከዛ ዘራፊ በመሆኑ ምክንያት ደግሞ የበላይ ነው ሙሐመድ ብሎ የበላይ ነኝ ብሎ ይናገራል። ይሄ ራሱ ከሞራል አንጻር እንዴት ነው የሚታየው? ወይስ የሞራል መመዘኛቸው ሞራል ግራውንዳቸው ምንድን ነው? ሙሐመድ የኃጢአተኛ ነው፣ ያለፈው ኃጢአቱም የሚመጣውም ኃጢአቱ ተምሮለታል ይላል። ይሄ በነገራችን ላይ ለሙሐመድ ኃጢአት እንዲሰራ መንገድ የሚከፍት ነው። በነገራችን ላይ ብዙ ኃጢአት እንዲሰራ መንገድ የሚከፍት ነው፣ ፍቃድ የሚሰጥ ነው ይልቁኑ ማለት ነው። በተቃራኒው ኢሳ ደግሞ ምንም ኃጢአት አልሰራም፣ ምንም ኃጢአት የለበትም። ከኃጢአተኛና ኃጢአት ከሰራና ኃጢአት ካልሰራ የቱ ነው የሚበልጠው? ይሄንን እንዴት ነው የምትመልሱት ሙስሊሞች? ኃጢአት የሰራ ነው የሚበልጠው ወይስ ኃጢአት ያልሰራ ነው የሚበልጠው? ሲቀጥል ሙሐመድ ከሁሉም ነቢያቶች የሚበልጠው በቂያማ ቀን ስለሚያማልድ ነው ምናምን ብለው ይናገራሉ። በቂያማ ቀን ሙሐመድ ምን ብሎ ተናግሯል መሰላችሁ? ማንም ከሙሳ በላይ የሚበልጥ ፍጥረት የለም፣ እኔም ከሙሳ አልበልጥም ብሎ ለምሳሌ ተናግሯል ሐዲስ ላይ። ከሙሳም ሃይበልጥ ከሆነ እንዴት ነው በተሻለ በተለየ ሊያማልድ የሚችለው? ከዩኑስ የሚበልጥ ፍጥረት ማንም የለም ብሎም ደግሞ ሌላ ተናግሯል። ከነዚህ ነቢያቶች ዘ ቤስት ክሬሽን ደግሞ የሚባለው ኢብራሂም ነው ብሎ ተናግሯል። ከነዚህ ሁላ ነቢያቶች ሙሐመድ የሚያንስ ከሆነ እነሱ የሚበልጡት ከሆነ እንዴት ነው በቂያማ ቀን እሱ አማላጃቸው ሊሆን የሚችለው? ኃጢአተኛ ነው ወይስ ደግሞ ኃጢአተኛ ያልሆነ አካል ነው የሚበልጠው? እነዚህ ፖይንቶች ላይ ሙስሊሞች ሀሳብ መስጠት ይችላሉ። አልአማሉ አለ አብዱልአዚዝ መዬ ነኝ ነው የሚለው እና ኖርዘርን ቀጥሉ። ሙሐመድ ኃጢአተኛ ነው። በቀን 100 ጊዜ ለኃጢአቱ ይቅርታ ይጠይቃል። ሁልጊዜ ለአልጋው ሲሄድ
ወደ መኝታ ሲሄድ አላህ ኃጢአቴን ማርልኝ እያለ ነው የሚተኛ የነበረው ይላል። ሶ ኢሳ በተቃራኒው ደግሞ ምንም ኃጢአት አልሰራም። ይሄ እንዴት ነው የሚታየው? 4-5 ሙስሊሞች ገብታችኋል። ቀጥሉ። እንዲህ ተብሎ ይታያል። ወርዛል አቤት አቤት ደህና እና እግዚአብሔር ይመስገን። ጉርጉሮ ናፈቀ። ያንጎራጎርክ ነው የገባው የከፈትከው። ለብዙ ሰዓት ጠብቀህ ዝም ስትለኝ እኮ ነው። ለብዙ ሰዓት ይብላልከው ትናንትና ምን ትናንትና ረጅም ሰዓት ነው ያወራነው። ለዛ ነው ዛሬ ሌሎች አውርና የትናንትናን ልተው አባረርክኝ እንጂ ነብዩ የሰው እንትን ነው ይሄ። አብዴል ምን አልክ? ምን ነበር ያልከው? ሰው ነው ፈጣሪ ነው ደግሞ ድምፅ አይሰማም። ትንሽ ከፍ አድርገው። አብዱል በር ሰላም ሰላም፣ እንዴት ናቸው? አንዴ ወዬ ሙዬ ነው የሚለው። አይ ማየ ሰላም ነው። አየ ሰላም ነው። እሺ አልሐምዱሊላህ። ኦኬ ጥያቄውን ሰምተሽዋል? ትመልሻለሽ? መምሉ አይሰማም ነው ገባ። መሐመድ ከሌሎቹ ነቢያት በምንድን ነው የሚለየው? አይሰማም? ይሄ እያወራሽ ከሆነ ማይክሽ አለሽ? እሺ ነው ማየ ምትዩ ካለ ቀጥይ፣ ወይንም ኖርዘር ዴነ ቀጥል። ያነ ድምፅ እንትን እያልክ ነው። ድምፅ በጣም እንትን እያልክ ነው። ኧረ በጣም ነው የሚረብሸው። ሳውንድ አስተካክል። በጣም ነው የሚረብሸው። ሆነ ካረክ ንቀና ሳውንዱን አስተካክል። እንዴት ነው? አብዱልአዚዝ እንደ አብዱ መርዳን አራራት ማምጆራችንን ያደነቆርከው ከስሩ መቀ በጣም የሚረብሸው ድምፅ። አብዱ እንኳን ደህና መጣ። እና አብዱል ፈተና ኔትወርክ ዛሬ ጥሩ አይደለም። አንተም ሉክ አንዴ ሀዲሶቹን ክፈታቸው። ክርስቲያን በደንብ አስተውል። አብዱል ፈተና ሜቢ እነኝህን ክፍሎች ያቸው ምህረት እንኳን ሲለምን ማለት ነው የሚያማልድበት ምክንያት በምን እንደሆነ ታውቃለህ? ሌሎቹም አይችሉበት። አብዱል ፈተና እየሰማሁ አዳም ሲጠየቅ አዲሱን አንዴ ክፈተው። ክርስቲያን አዳም ሲጠየቅ እኔ አልችልም ኃጢአት ሰርቼ አውቃለሁ ይላል። ኖህም ሲጠየቅ እንደዛው፣ ኢብራሂምም ሲጠየቅ እንደዛው ዋሽቼ አውቃለሁ ይላል። ሙሳም ሲጠየቅ በተመሳሳይ አንድ ቀን ሰው ገድዬ አውቃለሁ ይላል። ወደ ኢሳ ሂዱ ከኔ በላይ ነው እሱ ይላል። ኢሳ ጋር ሲመጡ ግን አንድ ኃጢአት አልተገኘበትም፣ አንድ ኃጢአት አልገለጸም ይላል። እንደውም ያላ ቃሉ እና መንፈሱ ነው ይለዋል። ነቢያቶች ሁሉ የሚለያዩበትን ተዘረዘረ እዛ ላይ። በደንብ አስተውል አብዱል ፈተና። በኩን የተፈጠረ ነው ብለው ይፎግሩሃል። ነው በኩን የተፈጠረ ሳይሆን ራሱ ኩን ነው ኢሳ። ሙሐመድ
አደምን ምን ይለዋል? በእጆቹ የፈጠረ ይላል። አደምን በእጆቹ የፈጠረ፣ ኢብራሂምን የአላህ ጓደኛ፣ ሙሳን በእጁ ቁርአን ጽፎ የሰጠ። ኢሳ ጋር ሲመጣ ግን የአላህ ቃሉና መንፈሱ ብሎ ይጠራዋል። የአላህ ቃልና መንፈስ ደግሞ ፍጡር አይደለም። ቃልና መንፈሱ ፍጡር ካልሆነ ምንድነው ኃጢአቱ ብለን ስንጠብቅ አይ ከኔ ይልቅ መሐመድ ጋር ሂዱ፣ መሐመድ ያለፈ ኃጢአቱም መጪ የሚሰራው ኃጢአትም ይቅር ተብሏልና ይላል። በዚህ ምክንያት የበላይ የሚሆነው ማን ይሆናል? ሙሐመድ ማለት ነው። ስለዚህ እንደ እስልምና ነቢያቶች የሰሩት ኃጢአት ይቅር አልተባሉም ወይ? የመጀመሪያ ጥያቄያችን። ስለ ኃጢአታቸው የሚጨነቁ የሚያለቅሱ ከሆነ ኃጢአት አለብን ብለው በአንዲት ኃጢአታቸው የሚያዝኑ ከሆነ ለሙሐመድ ያለፈውንም መጪውንም ኃጢአት ምሬሃለሁ፣ የሰራውን ምሬሃለሁ፣ ገና ወደፊት ለምሰራውም ኃጢአት ደግሞ ምሬሃለሁ ብሎ ያለ አላህ ለነኛ ሲሆን ለምንድን ነው እሱ አንዲት ኃጢአታቸውን እንኳን ሳይምራቸው? ከማራቸው ደግሞ ኃጢአታቸው እንደተማረ እንኳን አያውቁም ወይ ነቢያቶቹ? ውጪስ ስድብ አይሆንም ወይ ለነቢያቶቹ? ይሄ ኢብራሂም ለምሳሌ አላህ ጓደኛ ተብሎ ኃጢአቱ እንደተማረለትና እንዳልተማረም አያውቅም ወይ? ደግሞም ኃጢአቱ ተምሮ ከሆነ ደግሞ ያንን መጥቀሱ ራሱ ስህተት አይደለም ወይ? ደግሞም ኃጢአት ካለባቸው ኃጢአታቸውን ካልማራቸው አላህ ምኑ ጋር ነው ፍትሃዊነቱ? በዚህ እንዴት የበላይ ሊሆን ይችላልስ? እሱ የተሻለ ፖዚሽን እንዴት ትትና ራሱ ቢሆን እንደው ከከሌ ትቀድማለህ እከሌ እንትን በል ቢባል ራሱ በትትና የበላይ የሚሆንበት ምክንያት አይኖርም። ይሄ ማለት ነው እንደውም ወራዳነት ነው። አንድ ወራዳነት ነው። እንደውም ኃጢአት ያልሰራው እያለ ኃጢአት የሰራው እንዴት ነው የበላይ የሚሆነው? ኢሳ ከማንም ገንዘብ አይወስድም፣ አይዘርፍም። ሰዎች ሁሉ ገንዘብ ተትረፍርፏቸው እንዲኖሩ እንዲተዳደሩ ያደርጋል ይላል። በፍትህ ያስተዳድራል። ኢሳ በፍትህ ያስተዳድራል። መሐመድ ደግሞ የጦር ዘረፋ ገንዘብ ይዘርፍና ይወስዳል። ከሌሎቹ ነቢያት እኔ የምበልጥበት ምክንያት አለ ገንዘብ ስለምዘርፍና ስለመወስድ ነው። የትኛው ነው ታዲያ በሞራል የተሻለው? ገንዘባችሁ የማይዘርፈው ወይንስ የሚዘርፈው? ኢሳ ከማንም አይዘርፍም አለ። ኢሳ ሲመጣ ጂዚያን ያስቀራል። መሐመድ ግን የጦር ዘረፋ ገንዘቦች እኔ ስለመወስድ ከነሱ በልጣለሁ። ዘራፊ ነው መብለጥ የለበት ወይንስ ድህነትን አስወግዶ ገንዘብ አንዱ የማይነጥቅበትን ስርዓት የሚያስተዳድረው የሚመራው ነው የሚሻለው? ማለት ጭንቅላታችሁ ትንሽ ተጠቀሙ እስኪ። ጦር ሜዳ እየወሰዳችሁ እየተዋጋ እየገደለ እያስገደለ ንብረታቸውን እየዘረፈ የሚወስደው ነው የተሻለ የሚሆነው ወይንስ ጦርነት በሱ ጊዜ ምንም አይካሄድ ገንዘብም እንዳይቸግራችሁ የሚያደርገው ነው የሚበልጠው? የትኛው መሪ ነው የተሻለ? ሙዬ የትኛው የተሻለ ይመስልሻል? ሙዬ ነኝ። ይሰማሻል? ሙዬ ነኝ። አይሰማም? ሙዬ አብዱልለዲስ ዛሬ ሙስሊሞች መማር ነው የፈለጉት። እኔስ ክርስቲያን አትመልሱም? ሙስሊም ብቻ ነው ያለው ከአብዱል ፈተና በቀር ሜቢ ኔትወርክ እያስቸገረኝ ነው። ፎይ እና ምንድነው የኢየሱስ ክርስቶስ ከአወላለዱ ጀምሮ ከቤተሰቡ ጀምሮ ብንመለከት እኮ በጣም የሚገርም ነው። እናቱ ጻድቅ ናት። አጠቃላይ ጀስት የነበረበት አክስቱን ብትል አቱ ሲኦል ናት። እንግዲህ ቤተሰቦቹን በሙሉ አርዶ ነው የጨረሰው። እንግዲህ በተፈጥሮ ከሞቱት ውጪ እሱ ሲያርዳቸው ነበር። አጎቱን አርዷል። አባቱ ሲኦል ነው። እናቱ ሲኦል ናት። ያደገበትም ሁኔታ ማየት ይቻላል። ከየት ነው የሚገናኙት?
ሁለት ደግሞ ቃልም ሲያመጣለት የነበረው ጅብሪል ራሱ እኮ መላእክት መሆኑን የነገረው ክርስቲያን ነው እና በሶስተኛው ወገን ነበር ቃል ሲቀበል የነበረው። ኢየሱስ ክርስቶስ ግን እንደዛ ነበረም። እንግዲህ አሁን በእስልምና በጅብሪል በኩል ነው መላእክት የመጣለት ይላሉ፣ ግን ማስረጃ የለም። ራሱ ነበር ቀጥታ ሲናገር የነበረው አይደል? እንግዲህ መልእክቱ ራሱ ጋር ስለተላለፈ የነበረው ነብያችን ደግሞ በሶስተኛው ወገን ነው። ቸው አበሻ እንዳይገባ ከልክለው ነበር። እንግዲህ ለዓለም የተላኩ ናቸው አይደል? ለዓለም የተላኩ ከሆኑ ለምንድን ነው አበሻ ቤታቸው የማይገባው? ኢየሱስ ክርስቶስ እንደዛ ነበር ወይ? አብዱ ምን ነው ኢሳ መጥቶ ለዓለም አይደል እንዴ? ሲመጣስ እኮ ኢሳም እኮ ለዓለም እኮ ነው አብዱል ፈተና። ምክንያቱም በዓለም ላይ ነው የሚያስተዳድረው። እንደውም እኮ ከመሐመድ ይልቅ ኢሳ ነው ለዓለም መሆን ያለበት። ምክንያቱም በዓለም ላይ እንትንን ተዋግቶ አስቀርቶ ደጃልን ተዋግቶ አሸንፎ ጂዚያን የሚያስቀረው በዓለም ላይ ነው እንጂ በሆኑ ቦታዎች ላይ አይደለም። ስለዚህ በዓለም ላይ ከሆነ ኢሳም የዓለም ነው። እንደገና ደግሞ ለዓለም ምሳሌ ያደረግነህ ይለዋል እኮ ምልክት አደረግነህ ይለዋል። የዓለም ምልክት ነው። ምልክት ብቻ ሳይሆን ደግሞ ዳግም ሲመጣም ደግሞ በዓለም ላይ ነው የሚነግሰው። ለዓለም የተላከ የሚለው ለእሱ ብቻ የሚመጣ አይደለም። ኢሳ እንግዲህ በዚህ መጠን የተነገረለት ከሆነ የነኛዎቹም ማሰብ ነው፣ የመሐመድን ማሰብ ነው። ምንም ከነሱ የሚበልጥበት ምክንያት አይደለም። እዚህ ጋር ደግሞ አንድ ነገር አስታወስከኝ እፎይ። ላይክ በእስልምና ኢሳ በቦታ የተገደበ ለእስራኤል ሕዝቦች የተላከ ነብይ ነው ይባላል። እንግዲህ እንደ እስልምና ማለት ነው። ተመልሶ ሲመጣ ግን ለዓለም የሚሆነው ተሻሽሎ ነው ነብይነቱ። ተመልሶ ሲመጣ ለዓለም ነው የሚሆነው፣ አፕዴት ቨርዥኑ ነው። ስለዚህ ቋቋ አብዱል ፈተና፣ ስለዚህ ኢየሱስ ነብይ ነው ማለት ነው። በነገራችን ላይ አሁን እንዳልከው በእስልምና መጀመሪያ በቦታ የተገደበ ነበር፣ በጊዜና በቦታ የተገደበ ነበር። ነብይ ነው ብለህ መሰከር፣ ነብይ መሆኑን አረጋግጠሃል አይደል? ነብይ ማለት ምን ማለት ነው? አብዱል ፈተና እናንተን አይደል እያወራህ ስለነበር? እንደ እስልምናማ ነብይ አይደል እንዴ? ነው እያወዳደርከው። እግዚአብሔር ማለት ምን ማለት ነው? ክርስትና እሺ አዳምጠኝ። ነብዩ መሐመድ ለዓለም አልተላከም፣ ቤተሰቦቹን ገሏል። ኢየሱስ ቤተሰቦቹን አልገደለም እያልክ ስታወዳድር ያ አሁን እኮ እንደዛ ያመልከው ነብይ መሆኑን መመስከር ነው። ኢማም እንደዛ ብለህ አንተ ይመልስ አብዱል ፈተና እኮ ሙስሊም ነው ሲጀመር። ቶፒኩ ከኛ ጋር ነው ውይይቱ የሚሆነው። እሱ ሙስሊም ነው። ሙስሊም አይደል? ማን ነው ሙስሊም ያደረገው? አንተ አይደለሁም እያለ ሙስሊም ያደረገው ምን? ሙስሊም ለመሆን አሁን ሊሆን እንደ ሙስሊም አሽሃዱ አላ ኢላሀ ኢለላህ ወአሽሃዱ አነ ሙሐመድ ረሱል። በጣም ቀላል አይደለም። አይዋ አይደለም ማለት ነው እኮ። አይ አይደለም ካልክ እኮ ይሄው አሁን ልበልልህ ሻሃዳ ልበልልህ አሁን ሊሆን ወይ አለ አይደለም እኮ ልበል። አይ ካላመንክ ልበልልህ ወይ ቀላል አይደል? ዋናው ነገር ኢየሱስ ነብይ ነው። በአንድ ቃል ትከፍራለህ፣ በአንድ ቃል ሙስሊም ትሆናለህ። እስልምና ምን ችግር አለ? ስለሆነ እሱ ችግር የለውም። እስራኤል እፎይ ነብይ መሆኑን ሙስሊሞች አይደለም የተናገሩት። አንዴ እስራኤል ብቻ መላኩን አንዴ አሁን ወደ ቶፒክ ሙት አታርግች ይቃል በቃ ምን በተናገረው መሰረት የእስራኤል ነብይ ነው ብሎ ባይብል ወይስ ዳመ ነሱ ፊዳቶን አዳምጥ። አሁን ጥያቄያችንን በደንብ አስተውል። መሐመድ ከነቢያት ሌሎች የሚበልጥበት አይጭነቅ፣ በስርዓት አውራ። ሌስ አዳምጥ። ጥያቄውን ቅድሚያ ስማ፣ ዳግመህ ብውል እንዳታደርገኝ። መሐመድ ከሌሎች ነቢያቶች የሚለይበት አንደኛው የጦር ዘረፋ ገንዘብን ስለሚወስድ ነው አይደለ? ሰምተሃል እኮ ኢማሙ። ለምን አሁን አፍ በአሚር እንደተጣበቀ ዝም አልክ? ዝም አላልኩም፣ ጨርስ ብዬ ነው ማውራት ስለምትወድ። ጥያቄ እኮ ነው የጠየኩህ፣ ጨርሻለሁ። መጀመሪያ ስታወሩበት የነበረው ስታዳምጥ ነበር አይደለ? ኢየሱስ ነብይ ነው ወይስ አይደለም?
ነብይ ነው ወይስ አይደለም? ይሄን መልስ። መጀመሪያ ስታወራ ነበር። ጥያቄውን መልስ የጠየቁን ርዕሱን ለምን ትቀይራለህ? እያወራችሁ በነበራችሁት ላይ ነው የምንቀጥለው። ምንድነው የምትለው? አስሩንና ተማር በቃ ላውርድህ ትመልሳለህ። ለምን ትፈራለህ? ጠበቅ ያለ ሰው ሲመጣ አትወድም? የኢማሙ ልጅ ለምን እና አራስ ሲሰራብህ እንደዚህ ትሆናለህ። ነቢይ ማለት ምን ማለት ነው ብዬ ጠይቄህ እንኳን አልመለስክም። ነቢይ ማለት በመሰረቱ ሎክ ክርስቶስ ኢሳ ነቢይ መሆኑን አያውቅም እንዴ? አላምነም እንዴ? ምን ዝም ብሎ ቶፒክ ለማሾፍ ነው እንትን ለማለት ነው። አይ አምላክ አይደለም ብሎ ወደኛ ለማምጣት ነው። ነቢይ የባህሪ ነቢይ ነው፣ የሚያውቅ ነው፣ የባህሪ የሚያውቅ ነው እንጂ እንደ ነቢያት እንዳንዱ አይደለም። ለዚህም ነው የሰው ልጅ ማን ይላሉ ብሎ ጠየቃቸው ራሱ ክርስቶስ በማቴዎስ ወንጌል ምዕራፍ 16 ላይ ቁጥር 13 አካባቢ ጀምሮ ሰዎች እኔን ማን ብለው ይጠራሉ ብሎ ጠራቸው። ክፈተው ክርስቲያን አንዴ። ነቢይ የሚለው እነሱ የሚያስቡት ምንድን ነው? ነቢይ ማለት በቃ እንዴት ብዬ ላስረዳችሁ፣ አምላክ ያልሆነ በቃ ከዛ በኋላ ምናምን የሚለውን ብቻ ስለሚይዙት ነው። ነገር ግን ነቢይ ማለት ወደፊቱን የሚያውቅ ማለት ነው። ኢየሱስ መልሶታል። ኢየሱስም ወደ ፊልጵስዩስ ቂሳርያ አገር በደረሰ ጊዜ ደቀ መዛሙርቱን ሰዎች የሰውን ልጅ ማን እንደሆነ ይሉታል ብሎ ጠየቃቸው። ከፍ አድርገው። እነርሱም አንዳንዶቹ መጥምቁ ዮሐንስ፣ ሌሎቹም ኤልያስ፣ ሌሎቹም ኤርሚያስ ከነቢያትም አንዱ ነው ይላሉ አሉት። ማን አሉት? መጥምቁ ዮሐንስ ነህ ይሉሃል፣ ኤልያስ ነህ ይሉሃል፣ ኤርሚያስ ነህ ይሉሃል፣ ከነቢይ አንዱ ነህ ይሉሃል አሉት። ከነኚህ ከሶስቱ ካልሆነ ከነቢይ አንዱ ነህ ይሉሃል። ከዛ ቁጥር 15 ላይ እርሱም አለ ክርስቶስ እናንተስ እኔን ማን እንደሆን ትላላችሁ? እንደ ሙስሊሞቹ ከነቢይ አንዱ ነው የምትሉኝ? አሁን እንደመጡት ከነቢዩ እንደ አንዱ ነው የምትሉኝ? ወይንስ ኤርሚያስ ወይንስ ኤልያስ ብላችሁ እንደቀደሙት ሰዎች እሱ ነው እያላችሁ የምትጠሩኝ? ወይንስ ሙስሊሞቹ መሐመድ እንዳስተማራቸው ከነቢያት አንዱ ነው የምትሉኝ? አስቀድሞ ምን ላይ ሰጥቶታል? መሐመድ ነቢይ ነው ከማለቱ በፊት ኢየሱስ ምን አለ? እናንተ ማን ነው ብላችሁ የምትጠሩኝ? ነቢይ ብላችሁ ነው የምትጠሩኝ? ቁጥር 16 ስምዖን ጴጥሮስም መልሶ አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ። ምላሻችን ምንድን ነው? አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ። መሐመድ መጣን? ኖ ክርስቶስ ኢየሱስ የአብ ልጅ አይደለም፣ አምላክ ልጅ አይደለም። ምክንያቱም አላህ ሚስት የለውም ልጅ እንዲኖረው። ይህንን ደግሞ ማን ነገረው? ጂኒዎች። ሱረቱ ጂን 72ኛው ሱራ ቁጥር 1 እስከ 3 ሙሐመድ ኖ በል ከጂኒ ሳይሆኑ ሰሙ፣ ቁርአንን አደመጡ። ይሄ አስደናቂ ነው አሉ። የጌታችን ክብር ላቀ፣ ጌታችን ሚስትም ልጅም አልያዘም አሉ። ይህንን ሰማና ከአጋንንቶች ኢሳ ያላ ልጅ አይደለም ማለት። እኛ የአጋንንትን ምስክር ሳይሆን የምንቀበለው ክርስቶስ ስለ ራሱ የማን ልጅ ነኝ ብሏል የሚለውን ነው የምንሰማው። ክርስቶስ ስለ ራሱ ማን ልጅ ነኝ ብሏል። ያው አዳምጥ። እናንተ እኔ ማን ብላችሁ መጣሩት አላቸው። ከነቢያት አንዱ ነው የምትሉኝ? ከሌ ነው የምትሉኝ? ማን ነው የምትሉኝ? እናንተ ሰዎቹ እንደዚህ እያሉ እኔን ይጠራሉ፣ ማን ብላችሁ መጣሩኝ አላቸው። ደቀ መዝሙርቱ ጴጥሮስ መለሰ አንተ የሕያው የእግዚአብሔር ልጅ ነህ አለው። ኢየሱስ ከዛ ምን ብሎ አለው? ተሳስተሃል አለው። ኢየሱስም መልሶ እንዲህ አለው፣ የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ የጠራኸው አባቴ ነው እንጂ ስጋና ደም ይህን አልገለጸልህምና ብፁዕ ነህ አለው። ከፍ አድርገው ብፁዕ ነህ አለው። እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚህች ዓለት ላይ ቤተ ክርስቲያኔን እሰራለሁ፣ የገሃነም ደጆች አይችሏትም ብሎ ነገረው ማለት ነው። ስለዚህ ክርስቶስ ከነቢያት ወላጅ አባቱ ነው። ክርስቶስ ሰማይ ያለው
ስለዚህ ክርስቶስ ከነቢያት እንዳንዱ ወላጅ አባቱ ነው ወይ? እሱን የወለደው አባቱ ነው? አብ አባቱ ነው። ሰላም አብ ነው የወለደው እሱን? በሚገባ የአብ ልጅ ነው። አባቴ እያለ እኮ ነው። መስራጃ ያው አባቴ እያለ እኮ ነው። ሰላም ግሩፖች ሰላም እንደነሽ ባይሻ እንዴ እንዴት አባቱ ይሆናል? እንዴት አሁን የት ነው ያለው እሱ? በሁሉ የሞላ በሁሉ ያለው ኢየሱስ ሞቷል አለ። በስጋ ክርስቶስ ሕያው አምላክ ነው። ስለዚህ በስጋ ሞቶ ተነስቷል። ሞቶ ተነስቷል። የት ነው ያለው? አንተ የምታውቀው ማንን ነው? አንተ የምታውቀው ኢሳን አይምሮ ውስጥ የሰሩትን ስለሆነ ነው። ኤኒዌይስ ስለዚህ የመጀመሪያው ጥያቄ እዛኛው ተመልሷል። ወደ ቶፒኩ መመለስ ትችላለህ ክርስቲያን። ሜቢ አልአማሉ ጥያቄውን ሰምተዋል? መጀመሪያ ስንጠይቅ የነበረው እሺ፣ ከስር የገባች እህታችን አለች። ሱብሃን አላህ ነው የሚለው። እሺ፣ ሰላም ነው? አዎ ሰላም ነው አለን። ጥያቄውን ሰምተሻል? ሙሐመድ ከሌሎች ነቢያቶች በምንድን ነው የሚለየው? ነቢያችን አለይሂ ሰላቱ ወሰላም ከሌሎች ነቢያት የሚለዩት ብዙ ሙዕጂዛ፣ ሁሉም ነቢያቶች የሆነ የሚለያዩበት ነገር አለ ማለት የሰው ልጅ ሁሉም የሚለያይበት ነገር አለ። ደረጃ ሁሉም አንድ አይነት አይደለም፣ ሁሉም ነቢያቶች ማለት ነው። ነቢያችን አለይሂ ሰላቱ ወሰላም የሚለዩበት ደግሞ ከማንም ነቢያት አዛኝ ናቸው። ነገ ደግሞ የውመል ቂያማ ሸፋዓ የሚሆኑ ናቸው። ለነቢያችን ብዙ ሙዕጂዛ ወርዷል። ጨረቃ የተከፈለላቸው ናቸው። ስለሳቸው ብዙ ነገር ነው ነገር የማውን አያልቅም። ስለዚህ ስለ እስልምና አሁን እዚህ ላይ ተምተዋሩ መጀመሪያ የእናንተን አስተምሩ በቃ። ምክንያቱም እዚህ ላይ አንተ እርሱ የተሰባሰበው ሰው እስልምና የሚያውቅ ብዙ የለም። ምክንያቱም አሁን ገብተው መጣ በሶስት ወር ምን አይነት እስልምና ቃል ነው? አሁን በምሳሌ ገብቼ ወጣሁ ሱብሃንአላህ ዝም ብሎ ነው ምናምን አለ። አይ ሱብሃንአላህ እሱን ታይ ሄለንን ታያት። ሄለን 3 ወር ብዙ በነገራችን ላይ 3 ወር ምናምን ሳይሆን ባንዴ ሱብሃንአላህ ለሙሐመድ እድሜ ልኩን ቁርአን ሲጽፍ የነበረ ሰው ክርስቲያን ሆኗል። ማተር አያረግም። ለሙሐመድ እድሜውን ሙሉ ሱረቱል በቀራና ሱረቱል ኢምራንን ሲጽፍለት የነበረ ሰው እስልምና እኔ ሙሐመድ ምንም የሚያውቀው ነገር የለም እኔ ከምነግረው ውጪ ብሎ ወጥቷል። እሱን ታዩ ችግር የለውም። አንቺ አሁን እዝነት ነው ያልሽው። ሙሐመድ በእዝነት ነው ከዓለም አንደኛ ከነቢያቶች አንደኛ የሆንኩት ሳይሆን ያለው በሽብር ነው በማሸበር ነው አንደኛ የሆንኩት ብሎ ነው የተናገረው። አንቺ ማስረጃ አለሽ ለተናገርሽው? ለሁሉም የሚያዝኑ ናቸው። አይ በማሸበር በሽብር ነው ከነቢያቶች በሙሉ የምንለየው በማሸበር ነው ብሎ ነው የተናገረው። ማስረጃ ምንድን ነው? እንደዛ ያለበት ማስረጃ ነው። ሚውት አድርግ አንተ ስትጠራ ስለማትሰማ ሚውት አድርግ። ጋጥ ሱብሃንአላህ እና አሁን ጥያቄ ጠይቃችሁ መውረድ ፈልጋለሁ። ኦኬ፣ አይ የኔን ጥያቄ አልመለሽልኝም። ሙሐመድ ያለው እኔ ከሌሎች ነቢያቶች የምለይበት የተለየ ነገር የተሰጠኝ በአሸባሪነቴ ነው ያለው እንጂ ማስረጃ አምጣና መልሱን ነገር አላለ። ማስረጃ አምጣና መልሱን እንስጥ። የቅጥፈት ቅበትላ አንተ አትቅጣፍ። ማስረጃ ቅጥፈት ነው ይሄ። ማስረጃ እስኪ እንደዛ ያሉበትን ማስረጃ እስኪ ያሳዩ። ግን ሱብሃና እታችን ካንዴ ስድስቱን ሙሐመድ ከሌሎቹ የሚለይበት ነቢያቶችን በስድስቱን ታውቋቸዋላችሁ? አታውቋቸውም? ቀጥልሽ። እሺ ልቀጥልልሽ። ቆይ አንቺ ያልሽው የለም እዚህ ላይ ግን ልቀጥልልሽ። ምን አለ መሰለሽ አንዴ አሸባሪ ነኝ ብሏል ያልክበት ምን ላይ አግኝተው ነው? ቁርአንም አሸብሩ ብሎ አዞታል። ችግር የለውም። ሙሐመድም ደግሞ እኔ በሽብር ታገዛለሁ ያለበትን ልሰጥሽ ተረጋጋ።
ሁሉ ሰጥሽ ነው። ቆይ ሳይ ሙስሊም ይሄ ሁሉ ሰጥሽ ነው። ሳይ ሙስሊም ምን ላይ ነው ያገኘው? ሳይ ሙስሊም ታውቂዋለሽ? ሐዲስ ታውቂዋለሽ? ላንብብልሽ ላንብብልሽ። መጀመሪያ የጠየቅሽው መረጃ ይሰጥሻል። መረጃ ሳናይማ የትም አንሄድም። አንዴ ሳይ ሙስሊም 523 ላይ ምን ይላል? አቡ ሁሬራ ሪፖርትድ ዛት አላስ ሜሴንጀር አሴንግ አቡ ሁሬራ እንደተረከው የአላህ መልእክተኛ የተናገረውን ይላል። ምን አለ ሙሐመድ? I have been given superiority over the other prophet in 6 respects እኔ ከሌሎች ነቢያቶች የምለይበት 6 ነገሮች ተሰጥቶኛል አለ ሙሐመድ ሲናገር። ኦኬ ምንም እንላቸው። የመጀመሪያው ምንድነው? I have been given a word which are concise but comprehensive in meaning እኔ አንደኛ ግልጽ ተናጋሪ ነኝ አለ። ሁለተኛው ደግሞ I have been helped by terror እኔ በሽብር እታገዛለሁ አለ። ሶስተኛው ምን አለ? spoil have been made lawful to me ዝርፊያ ወይም ደግሞ ዘረፋ ለኔ ተፈቅዶልኛል አለ። ስለዚህ እነዚህን እንኳን ብናያቸው ከሌሎች የሚለይበት ምክንያት አንደኛ በዝርፊያ ነው፣ ዘራፊ ስለሆነ። ሁለተኛው ደግሞ አሸባሪ በሽብር ስለሚታገዝ። በእነዚህ ነው የሚለየው ሙሐመድ። ተፈቅዶልኛል ነው እንጂ እኮ ዘርፋለሁ አይደለም ያለው አይደል? ያ ለሌሎቹ አልተፈቀደ ለሙሐመድ ብቻ። ዘርፋለሁ አላለም እኮ። አንተ ምን አይነት ወሬ ነው የምታወራው ክርስቲያን? ቁርአን ቀርተሻል ግን ወይስ ምንድነው እሱ? ወይስ ማን ቁርአን ቀርተሽ ታውቂያለሽ? ወይ ደግሞ ሱራ ሰጅዲ ሱረቱል አንፋልን ቀርተሽ ታውቂያለሽ? ለማየም ስለሚመክራትና አይ ሰላሳ ሰጅዲ እሱን መጠየቅ አይጠበቅብሽም። በቀን 17 ጊዜ የሚሰግድ ሰው ቁርአን እየቀራ ሱረቱል አንፋል ላይ ይሄን ቃል ይናገሩታል። ግን ምን እንደሚል አላወቅሽም ይሆናል እንጂ እሱን ራሱ መጠየቅ አይጠበቅብሽም። ጸሎት እንግዲህ በቀን 17 ጊዜ ማለት በጣም ብዙ ነው። ረመዳን ላይ ደግሞ ሙሉውን ነው የምታነቢው። በአረብኛ ግን አሁን ድምፁን ባሰምሽ ታውቂው ትችያለሽ። ግን ትርጉሙን ሳላወቅሽ ይሆናል ብዬ ስለገመትኩ ነው። ቀርተሽ የምታውቂ ከሆነ ልታውቂው ትችያለሽ። ጸሎትሽም ጭምር ስለሆነ ማለት ነው። ቀርተህ ትርጉሙ ገብቶን አሁን መረጃ ያመጣኸው ጥሩ። ስለዚህ ምንድነው የሚለው ሱረቱል አንፋል? ሱረቱል አንፋል ምንድነው የሚለው? ሱራ 8:1 አንተን ጠይቀህ እንጂ ምንድነው የሚለው? አታውቁትም እናንተ? አንተ እንደ መስራጃ የሚሆንልህ ተናገር እስቲ። አንተን ተተረዳኸው እኛም መጠየቅ ሳይሆን ራስህ የምታውቀውን ተናገርና ኦኬ። እናንተ ከዛ በኋላ መልሱን እሺ፣ አታውቁትም። እኔ ችግር የለም። ስለኛ ማወቅ አለማወቅ አይደለም። መልካም። እሺ፣ በጦር ዘረፋዎች ጊዜ የተወሰዱ ንብረቶች የአላህና የመልእክተኛው ናቸው ይላል። የተዘረፉ ንብረቶች የአላህና የመልእክተኛው ናቸው ይላል። በዜማም ላሰማችሁ ይችላሉ። ምናልባት ከገባችሁ ስትቀሩት ምን እንደሚል ማለት ላሰማሽ ይችላል። ይኸውልሽ ስም ከፈለሽ ሱዴ ሲቀራው ቁርአኑ እንደዚህ ነው። ቢስሚላሂ الرحمن الرحيم يسألونك عن الأنفال قل الأنفال لله والرسول فاتقوا الله وأصلحوا ذات بينكم وأطيعوا الله ورسوله إن كنتم مؤمنين. ድገመኝ። ልክ የሆነ አምላኩን እያመሰገነ አይመስልም? ድገመኝ በእናትህ ድገመው። ቃል እስኪ ምን ማለት ነው? ቃል በእናትህ ክፈተው። ቁርአን የልብ መድኃኒት ያ አንጀቴን አራስ የታመመ ልብ ያድናል። በእናትህ ትርጉሙን ሳታውቅ ዝም ብለህ ማለት ነው አባቴ። ትርጉሙን አሁን የከፈተው ምንድነው የሚለው?
ከጦር ዘረፋ ገንዘቦች ይጠይቁሃል። ፈጣሪህን ከማታውቀው በላይ እንዴት ነው? ትርጉም ማቆቆ ያናከራል። አንዴ ትርጉሙ አሁን የከፈተው ማለት ነው። አረብኛው ምን ይላል? ከጦር ዘረፋ ገንዘቦች ይጠይቁሃል። የዘረፋ ገንዘቦች የአላህና የመልእክተኛው ናቸው። ስለዚህ አላህን ፍሩ። ይኸው በአማርኛው ይሄ ነው። እኔ አላህ የጦር ዘረፋ ገንዘብ ምን ያደርግለታል? ያው ለሙሐመድ ለኔ ነው አማርኛ ሲቀጥል መሐመድ እኮ ሞቷል ኦልሬዲ። እና ይሄንን እናንተ አሁን ራሱ መረጃ አምጣ ብላችሁ መጠየቃችሁ ይሄንን እንግዲህ ቁርአን እስከዛ ኢየሱስ እንኳን ሞቶ የለ እንደ አንተ ፈጣሪ ብለህ የምታምነው ሰው እንጨት ሞቷል። እንጨት መጨረሻ ነገር ምንድን ነው? አንድ እኩል ነው። ሙዬ ተወጫለሽ ከእስልምና እስልምና ሰማይና ምድርን ታማኝ ነገር እየተመገናኝ ወንድም አንድ ነገር እንጠየቅ። ተረጋጉበት። መሐመድ እኮ ፍጡር ነው። ቢሞትስ? ተረጋጉ። ለምን አትረጋጉም? የፈጠረው ፈጣሪ ሞቷል ትላለህ። አትታችሁ ተረጋጉ። ላስወርዳችሁ ነው አላሉ። ይፎይ ተረጋጉ። ወንድና ሴት እኩል ነው? ወንድና ሴት እኩል ነው? መጽሐፍ ቅዱስ ገላትያ ምዕራፍ 3 ቁጥር 28 ላይ በክርስቶስ ሁላችሁ ወንድ ሴት የለም ጨዋ ባሪያ የለም ይላል። ወንድና ሴት አንድ ነው። ሱራ 4:34 ላይ አላህ ከፊሉን በከፊሉ ላይ አስበልጧል። ይሄም ባሎቻችሁ ለሚስቶቻቸው ገንዘብ ስለሚሰጡ። ስለዚህ ማስረጃ እየጠቀስኩ ነው፣ አዳምጪ። ከፊሉን በከፊሉ አበላልጧል። ይሄም ወንዶች ለሴቶች ገንዘብ ስለሚሰጡ ወንዶች የበላይ ናቸው ይላል። ሱራ 4:34 ላይ የእኛን ጠየቅሽን ገላትያ ምዕራፍ 3 ቁጥር ከ26 ጀምረሽ እስከ 28 በክርስቶስ ሁሉ ሰው እኩል፣ ወንድ ሴት የለም፣ ጨዋ ባሪያ የለም፣ አንድ ሰው ነው። ወንድና ሴት አሁን አለ እኮ ወንድና ሴት አንድ ነው ወይ ብዬ ነው ጠየቁኩ። አንድ የሚለው ምንድነው? እሱ እየነገርኩሽ እኮ ነው። ባሪያ፣ ጨዋ፣ ንጉስ፣ ጌታ አይ አዳምጪ የሚባል የለም። በክርስቶስ ሁላችን ሰው ነን። ከሌ እንዲህ ነው ከሌ እንዲህ የግሪክ ሰው እንትን ሰው የሚባል የለም። ሁላችን በክርስቶስ ምንድነው? ሰው ነን። በቃ ወንድ ሴት የሚባል እንደ እስልምናው ግን ትፈትላትሽ በቃ ሙናዬ 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 ገላትያ 3:8 ሙናዬ ብላት ካበድ እኮ ነው። ጥያቄ ነው እየጠየቁ ሙዬሽ ወንድና ሴት እኮ ለሴት ላይ አንተ ወንድ ነው ማን ነው አንደኛ ብለው የሚጠየቁ እኮ ላሳይሽ ነው። እሺ ኦኬ ሎክ ከክርስቶስ ጋር አንድ ተሆኑ ቁጥር 28 አይሁዳዊ ወይንም የግሪክ ሰው የለም። ሎክ በደንብ ጠያቄሽን በመጽሐፍ ቅዱስ ልመልስልሽ። አይሁዳዊ ወይንም የግሪክ ሰው የለም። ባሪያ ወይንም መጽሐፍ ቅዱስ አስተምሮ አንተ ነው ጠየቁ መጽሐፍ ቅዱስ የኔ መመሪያ ደግሞ መጽሐፍ ቅዱስ ነው። እኔ ቆንጆ የኔ ውድ ተረጋጊ። ከራሴ ከኪሴ አልመልስም። እኔ ከኪሴ መመለስ አልፈልግም። እኔ በመጽሐፍ ቅዱስ ነው መልሰው አልፈልግም። በግድ እኮ ጎዶሎ ነሽ እንድላት እኮ ነው። ሴት ልጅ ጎዶሎ ነሽ ግማሽ ነች ብዬ እንድላት እኮ ነው ከራሴ ማለት ነው። መጽሐፍ ቅዱስ እንደዛ ስለማይል አይሁዳዊ ወይንም የግሪክ ሰው የለም። ባሪያ ወይ አልፈልግም። ጎዶሎ ከሆነ ባሪያምና መሐመድ እንዴት ተገናኛል? አይ ፕሊስ አንዴ እስልምናው እኮ ነው ጎዶሎ ናት ያላት። እኔ በመጽሐፍ ቅዱስ ልመለስ ፕሊስ አንዴ። ወይ ሙዬ አይሁዳዊ ወይንም የግሪክ ሰው የለም፣ ባሪያ ወይንም ጨዋ ሰው የለም፣ ወንድ ወይም ሴት የለም፣ ሁላችሁ በክርስቶስ ኢየሱስ አንድ ሰው ናችሁ። ስለዚህ ክፍፍል ውስጥ አንገባም እኛ። ስለዚህ ሁላችን ምንድነን? በክርስቶስ ስንሆን የተጠመቅን ክርስቶስን የለበስን አንድ ሰው ነው እንጂ የምንባለው ከሌ ትበልጣለች ከሌ ታንሳለች የሚል በመጽሐፍ ቅዱሳችን ስለማይፈቀድ የለም። ስለዚህ ነገር ግን ከአካል ድክመት አንጻር ከሆነ በጉልበት ከሆነ ያ ወንድ ልጅ ይበልጣል በጉልበት። ምክንያቱም ወንድ ልጅ ሞር ኦፍ ታይም ሞር ኦፍ